የእግዚአብሔር ፈቃድ ሆነ። ልጇ ቆስጠንጢኖስ አምኖ ክርስትናን ተቀበለ። በአብ በወልድና በመንፈስ ቅዱስ ስም ተጠመቀ። እናም ከእግዚአብሔር ተወልዶ ክርስቲያን ሆነ። ንግሥቲቷ እሌኒ የተሳለችውን ስለት ልትፈጽም ኢየሱስ ክርስቶስ ከ300 ዓመት በፊት የተሰቀለበትን መስቀል ልትፈልግ ወደ ኢየሩሳሌም ወረደች። ከንግሥቲቷ ከእሌኒ ጋር የቂሳርያ ኤጲስቆጶስ አውሳሪዎስ፣ የኢየሩሳሌም ኤጲስቆጶስ መቃርዮስ አብረዋት ነበሩ። ኢየሱስ ክርስቶስ የተሰቀለበት መስቀል የት እንዳለ የሚያውቅ ሰው ማግኘት ግን አስቸጋሪ ሆነ። ከብዙ ድካም በኋላ ኪራኮስ የተባለ ሽማግሌ መምህር ኢየሱስ ክርስቶስ የተሰቀለበት መስቀል በቀራንዮ በስተ ምስራቅ እንደተቀበረና በዚያ ቦታ ላይ ጉድፍ መጣያ እንደተደረገ አያት ቅድመ አያቶቹ ሲያወሩ መስማቱን ተናገረ። ነገር ግን በተባለው አካባቢ ተመሳሳይ ተራራ በስቷልና የትኛው እንደሆነ ለመለየት አዳገተ። ንግሥቲቷ እሌኒ እንጨት አሰባስባ ደመራ ደምራ ነደደች። በሚነደው እሳት ውስጥ ዕጣን ጨምራ የዕጣኑ ጢስ ቦታውን እንዲያመለክታት ወደ እግዚአብሔር ተማጸነች። ከደመራው የሚወጣው የዕጣን ጢስ ወደ ሰማይ ወጣ፣ መልሶ ወደ መሬት ወረደ፣ ወደ አንድ ተራራ አቅጣጫ ዘነበለ። በዚህ የዕጣን ጢስ ምሪት ያ ተራራ እንዲቆፈር አደረገች ንግሥቲቷ እሌኒ። መስከረም 17 ቀን የተጀመረ ቁፋሮ መጋቢት 10 ቀን አበቃ። በዚህ ዕለት በዚያ በተቆፈረ ጉድጓድ ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ተገኘ። አብረዋት ያሉት ካህናቱ፣ ሰራዊቱ፣ ተከትሏት የመጣው ሕዝብ ሁሉም በኢየሱስ ክርስቶስ መስቀል መገኘት ደስታን አደረጉ። ንግሥቲቷ እሌኒ መስቀሉን ታቅፋ እግዚአብሔርን አመሰገነች። ሕዝቡ ሁሉ መስቀሉን እየዳሰሱ ለእግዚአብሔር ዘመሩ።